السلام عليكم ورحمة الله وبركاته. أهلا ومرحبا بكم مشاهدينا الكرام. ይህን ቪዲዮ ላይክ በማድረግ ጀምሩ። መልካም ቆይታ። የማሊክ ኢብኑ ዲናር ወግ አስገራሚ ገጠመኙን እንዲህ ይተርከው ይዟል። ወደ በስራ ከተማ አቀናሁ። ሰዎች ከጠዋት ጀምሮ በታላቁ መስጂድ ተሰብስበው እጃቸውን ወደ ሰማይ ከፍ በማድረግ ዝናብ ይለግሳቸው ዘንድ አላህን እየተማጸኑ ነው። ቀኑን ሙሉ መስጂዱን ለቀው አልወጡም። ዱዓ ለቅሶ ያለማቋረጥ ይደረጋል። ሰማይ ግን አንዲት ዘለላ የውሃን ጥብጣቢዋን ልታዘንብ ፈቃደኛ አልነበረችም። ወንዞች ሁሉ ደርቀው ዱዓዎች ሁሉ ተቀባይነትን አጡ። ከኢሻ ሶላት በኋላ ሁሉም ሰዎች ወደ የቤታቸው ተመለሱ። እኔ ግን ቤት ስለሌለኝ መስጂድ ውስጥ ጥጌን ይዤ ተቀመጥኩ። ትንሽዬ አፍንጫ ያለው መልከ ጥቁር ቦርጫምና አጠር ያለ ሰው ወደ መስጂድ ገባ። ያረዘመ 2 ረክዓ ሶላት ሰገደ። ሶላቱንም እንደጨረሰ ወደ ግራና ቀኙ አቅጣጫ ዞሮ ተመለከተ። እጆቹን ወደ ሰማይ ከፍ አድርጎ እንዲህ አለ: ከወንጀላቸው ይመለሱ ዘንድ ባሪያዎችህን ለመቅጣት ሰማይ ዝናቧን እንዳታዘንብ የምትከለክል ኃያሉ ጌታችን ሆይ እዝነትህን እንሻለንና የራህመት ዝናብህን አውርድልን። ዱዓውን እንደጨረሰ ከተቀመጠበት ቦታ ሳይነሳ ዝናብ ከሰማይ ይንጠባጠብ ጀመር። ብዙም ሳይቆይ ሰውየው ከመስጂድ ወጣ። እኔም መከተል ጀመርኩ። ከአንድ ደሳሳ ጎጆ አጠገብ እንደደረሰ በሩን አስከፍቶ ወደ ውስጥ ዘለቀ። በሩ ላይ ብጣሽ ሳር ለምልክትነት አስቀምጬ ወደ መስጂድ ተመለስኩ። ጎህ እንደቀደደ ወደ ቤቱ አመራሁ። የባሪያ ንግድ የሚከናወንበት ሱቅ ነበር። ባሪያ ለመግዛት መምጣቴን ተናግሬ ገባሁ። ፈርጠም ያሉ ጎበዝ እና የተለያዩ ሙያ ያላቸው ወጣቶችን አመላከቱኝ። አጠር ያለ ጥቁር ትንሽዬ ቦርጭ ያለውን ወጣት በፈልገው አጣሁት። ከበሩ ጥግ ካለው የሳጠራ ወንበር ላይ ወደ ተቀመጠው አይኔን ወረወርኩ። የማታው ሰውዬ ነበር። የዚህን ዋጋ ንገሩኝ ብዬ ጠየቅኩ። ይህ ሰው አይሆንህም፣ ምንም አይጠቅምም፣ ቤት ከወሰድከው በኋላ አታለለኝ እንዳትለኝ አለ ሻጩ። የነገረኝን ርካሽ ብር ከፍዬ ወደ ቤቴ ይዤው ሄድኩ። ቤት ከገባን በኋላ ከኔ የተሻለ ጠንካራ ሰው እያለ እንዴት መረጥከኝ በማለት ጠየቀኝ። ማታ መስጂድ ውስጥ ዱዓ ሲያደርግ እንዳየሁትና አላህ ዱዓውን በፍጥነት መመለሱ እንደገረመኝ ነገርኩት። ስቅስቅ ብሎ እያነባ ለጌታው ስጁድ ተደፋ። የሚለውን ለማድመጥ ወገቤን አጠፍ አድርጌ ተጎነበስኩ። ጌታዬ ሆይ በእኔና በአንተ መካከል የነበረው ምስጢር ተጋልጧል። ምስጢራችን ከታወቀ በኋላ መኖር አልፈልግምና የተረጋጋን ህይወት እኖር ዘንድ ቀብርን መኖሪያዬ አድርጋት በማለት ዱዓ አደረገ። ያን ዕለት ጀንበር ሳትጠልቅ ሩሁ ከጀሰዱ ተላቀቀች። ወንድምና እህቶቼ ሆይ በእኛና በአላህ መካከልስ ምን አይነት መልካም ስራ ይኖር ይሆን?